ያናን ታሪክ ሁላችንም እንወደዋለን፣ ሁላችንም እናውቀዋለን። ነገር ግን ደጋግመን ስናነበው እግዚአብሔር የሚያበራው የሚያሳየን ነገር አለ። ባለፈው ሳምንት እንደተነጋገርነው በዚህ ዘመን እንግዲህ ነቢያት ንጉስ ሁሉ ከመምጣቱ በፊት ይሄ ጊዜ ሁሉም ሰው የፈለገውን የሚያደርግበት ጊዜ ነበር። መሳፍንት ላይ መጨረሻ ቻፕተሩ ስናነብ የጊዜውን ሁኔታ የእግዚአብሔር ቃል ይናገረናል። በዚያን ዘመን በእስራኤል ዘንድ ንጉስ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር፣ የመሰለውን ያደርግ ነበር፣ የፈለገውን ውሳኔ ይወስን ነበር። ነገር ግን በዚህ ይህንን ቤተሰብ ስንመለከት እልቃና እሱም ከሌዊ ዘር ሲሆን ሁሉ ጊዜ በየዓመቱ አገልግሎት ነበረው። ስለዚህ በየዓመቱ ወደ ሴሎ ይወጣ ነበር። ቤተሰቡን ሁሉ ይዞ አገልግሎት ነበረው። ያገልጋይ ቤተሰብ ነበሩ። ስለዚህም ነው ሐና እኔ እኮ ምናምንቴ ሴት አይደለሁም፣ በየስፍራው የምገኝ ሴት አይደለሁም አለችው። ክብር ለኢየሱስ ይሁን። ሁሉም የፈለገውን በሚያደርግበት ጊዜ ሕልቃና 2 ሚስት ነበረው፣ ፍናናና ሐና። ሁሉም በአንድ ቤት ይኖሩ ነበር። አንዷ ልጆች አሏት፣ አንዷ ልጆች የላትም። አንዷ የተባረከች ናት በሰው ፊት፣ አንዷ የተባረከች አይደለችም በሰው ፊት። በዛ ሰዓት እምነታቸው የአይሁድ እምነት ምንድን ነበረ? ልጅ ያለው የተባረከ ነው። ለምንድን ነው? ልጅን የሚሰጥ እግዚአብሔር ስለሆነ። ልጅ የሌለው ደግሞ የተረገመ ነው ብለው ነበር የሚያምኑት። ስለዚህ ፍናና ሴቶችም ልጆችም ነበሯት፣ የተባረከች ናት በሰው ፊት፣ እጅግ የተባረከች ነው የምትመስል አይደል እንዴ? ሐና ደግሞ በሰው ፊት በካልቸሩ አስተያየት እግዚአብሔር ራሱ የረገማት ወይም የተረገመች በእግዚአብሔር ዘንድ ነው የምትመስል የነበረው። ስለዚህ አስቡ እንግዲህ በየዓመቱ ወደ እግዚአብሔር ቤት ትወጣለች። ነገር ግን ወደ ቤቷ ስትመለስ የምታልፈውን ወይም ኑሮዋን እስቲ ያስቡት። ካልቸሯ አካባቢ ያሉት ሴቶች ወይም ባለቤቷን የሚያውቁ ወንዶች ሰዎች እንዴት በምን አይነት አስተያየት እንደሚያዩት። ለዚህ ነው የእግዚአብሔር ቃል እግዚአብሔር ማህፀኗን ዘግቶ ነበርና ይላል፣ ጣውንቷ ታስቆጣት ነበር በዚህ ምክንያት። አንዳንድ ጊዜ አይገርማችሁም? እግዚአብሔር ራሱ በሩ እንደዘጋብሽ እያወቁ አንዳንድ ሰዎች ያስቆጡሻል፣ ይባስ ብለው ያናድዱሻል። ይባስ ብለው እንኳን እግዚአብሔር እንደዚህ ያደረገብሽ ይላል ከማጽናናት ይልቅ። ስለዚህ እኔ ነኝ በዚህ በበረከት ላይፍ ያለሁት፣ this is my blessed life ብላ በቃ በበረከት ህይወት ውስጥ የምኖረው እኔ ነኝ ብላ በየቀኑ ታበሳጫት ታስቆጣት ነበር። በእርግጥ ልጆች የእግዚአብሔር በረከቶች ናቸው። ነገር ግን እንዴት ነው የምታደርገው አንተ ወይ አንቺ በሩን ራሱ የበረከቱን በር እግዚአብሔር ሲዘጋው? ቁልፉ ማን ጋር እንደሆነ ሁሉም ሰው ያውቅ ነበር፣ አካባቢው ያሉት ሰዎች። ለምን? እግዚአብሔር ነው በረከትን የሚሰጥ፣ እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ልጅን ካልሰጠ ማን ይሰጣል? ለዚህ ነው ኤልሳቤጥ እዚህ ትላችሁ እንደሆነ ነቀፌታዬን ያስወገደ አለች። ለምን? ያገልጋይ ቤተሰብ ሆና ባለቤቷ ቄስ ሆኖ የታወቀ በአገልግሎቱ ህይወታቸው ምንም ያለ ነቀፋ እግዚአብሔርን የሚታዘዙ የሚያከብሩ ሆነው በሰው ፊት ግን የተለየ በቃ አንድ ስፔሻል አስተያየት ነበረው ሰው ስለነሱ። ያገልጋይ ቤተሰብ ሆነው እግዚአብሔርን ቃሉን እየጠበቁ ግን አልተባረኩ። ምን ሆነው ይሆን? ምን አግኝቷቸው ይሆን እግዚአብሔር በዚህ መልኩ የረገማቸው? አይገርምም? አንቺ እግዚአብሔርን ስትታዘዥ፣ አንተ እግዚአብሔርን እየታዘዝክ በንጹህ ልብ ስትመላለስ፣ ሰው ግን የሚተረጉመው ሌላ ነው። ሰው ግን የሚያስተያየት የተለየ ነው። ስለዚህ ግራ ያጋባሃል። እግዚአብሔር ሆይ ቃልህን እየጠበቁ እየፈራሁ
ቃልህን እየጠበቅ በቃ በንጹህ መንገድ በንጽህና እየተመላለስክ በፊት ሰው ግን የሚያየኝ አስተያየት እንደዚህ ነው፣ ሰው ግን የሚለኝ ነገር ይሄ ነው። ስለዚህ ኤልሳቤጥ ምን አለች? ነቀፌታዬን በሰው ፊት ያስወገደ እግዚአብሔር አለች። እንዲያውም ላንብብላችሁ ሉቃስ ምዕራፍ 1 ከቁጥር 24 ጀምሮ። ከዚህ ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ምን አለች? ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሸሸገች። ምኗን ነው ያስወገደው በሰው መካከል? ነቀፌታዋን። ሐና ይሄንን ሁሉ ተሸክማ ነበር የምትኖረው። ሐና ይሄንን ሁሉ ይዛ ነበር የምትኖረው። ይሄንን ሶሻል ፕሬዠር ይዛ ነበር የምትኖር። ስትወጣም ስትገባም በቤቷም ውስጥ የውጭ እኮ እሺ የውጭ የግድ ነው፣ ካልቸራል ነው፣ ትራዲሽናል ነው፣ ሶሻል ነው፣ የሶሻል ላይፋቸው ነው፣ በቃ ካልቸራልና ትራዲሽናቸው ነው። በቃ ያሳይት የግድ መኖር አለበት። ነገር ግን ቤቷ ስትገባ ቤቷ ያለው ውጊያ ይበዛ ነበር። የሚገርመው ነገር ኤኒ ታሪክ ስናነብ ወይም ኤኒ ፊልም ሲታይ ታሪክ ሲነበብ በመጽሐፍም ይሁን በኤኒ ነገር በእያንዳንዱ ስቶሪ ሜን ካራክተር አለ። ይሄ መጽሐፍ ስለዚህ ሰው ነው ወይም ይሄ መጽሐፍ ስለዚህ ካራክተር ነው የሚባል ካራክተር አለ፣ ፕሮታጎኒስት አለ። ከዛም ደግሞ አንታጎኒስት አለ። ለዛ በቃ ክፉ የሚሰራ ወይም ብሎኬጅ የሚሰራ ወይም ለዛ ለሜን ካራክተሩ ኦብስታክል የሚያቀርብ ካራክተር አለ። ካልሆነ ፊልሙ ወይም ስቶሪው ወይም ሂስትሪው ወይም መጽሐፉ ኢንትረስቲንግ አይሆንም። ስለዚህ አንድ ሜን ካራክተር ኦብስታክል ገጥሞት ያንን ኦብስታክል ካልተዋጣ በቃ ምንም ኢንትረስቲንግ ሃፕኒንግ አይሆንም ማለት ነው። ኖ ምንም ኢንትረስቲንግ የሆነ ነገር አይካሄድም ማለት ነው፣ በፊልሙ ይሁን በሂስትሪው ወይም በመጽሐፉ። የእንግሊዙ ቃል ስለ ፍናና ሲናገር አድቨርሰሪ ይላታል። አድቨርሰሪ ነው ብሎ ሚላት። አድቨርሰሪ ማለት እንግዲህ ቃሉን ቼክ ስታደርጉት አንታጎኒስት ነው። አንታጎኒስት ማለት ሁሉ ጊዜ ለሜን ካራክተሩ እንግዲህ ኦብስታክል የሚጥል ነው። በቃ ኦብጀክተር ነው። ወይም አንድ ቦታ ሜን ካራክተሩ ወይም ሜን ካራክተሩ አንድ ቦታ የፈለገችበት ቦታ እንዳትደርስ ለማድረግ ኦብስታክል የሚጥል ማለት ነው። ስለዚህ የእግዚአብሔር ቃል ሲነግረን በየዓመቱ ህልቃና ባለቤቱን ሐናና ባለቤቱን ፍናና ይዞ ሲወጣ በየዓመቱ እንዲህ ባደረገ ጊዜ ፍናና የምትባለው ወደ እግዚአብሔር ቤት ሐናም ሁሉም አብረው ሲወጡ ምን ታደርግ ነበር? ታበሳጫት ነበር። ሁሉ ጊዜ ኦብስታክል ትጥል ነበር። ሁሉ ጊዜ ኦብጀክተር ትሆን ነበር። ስለዚህ ሐና ደግሞ ለዛ በየዓመቱ እየተገዛች ወደ ቤቷ ትሄድ ነበር። ምንም ለውጥ አላየችም። ምንም ለውጥ። ላይፏ ሐዘን ነው። ቤቷም ውስጥ ኦብስታክል ነው፣ ጭንቀት ነው፣ ብስጭት ነው። ከቤቷ ደግሞ ስትወጣ ያለው የካልቸራል ዲፍረንስ የካልቸራል ፕሬዠር አለ። ከዛው ደግሞ ወደ እግዚአብሔር ቤት ስትወጣ የባሰ ታዝናለች፣ ትበሳጫለች። የኛም ጠላታችን እንደሱ ነው። በዚህ ላይፋችን ወይ በተለይ ክርስትና ላይፋችንን ስንኖር ያለ አንታጎኒስት እንዳልሆነ ማወቅ አለብን። አንዳንድ ጊዜ ብቅ የሚል ወይም ብቅ ብሎ አንድ ነገር ጥሎ የሚሄድ ከመሰለን ጠላታችን ተሳስተናል። የጌታ ከሆነን ጀምሮ ጠላት ሁሉ ጊዜም ለዘላለምም እስከ መጨረሻም ኢየሱስ ክርስቶስ መጥቶ ወደ ላይ እስከሚወስደን ድረስ አዲስ ምድርና አዲስ ሰማይ እስኪመጡ ድረስ ሰይጣን የኛ አንታጎኒስት ነው። ሁሉ ጊዜ ኦብስታክል የሚጥል ነው። ሁሉ ጊዜ ኦብጀክተር ነው። ሁሉ ጊዜ ከሳሽ ነው። ሁሉ ጊዜ ስራውን ይሰራል። ስለዚህ ወንድሞቼና እህቶቼ
በዚህ ጊዜ የእግዚአብሔር እስከሆናችሁ ድረስ ላይፋችሁ ያለ አንታጎኒስት መሆኑን ካሰባችሁ ተታላችኋል። በህይወታችሁ እግዚአብሔር ብቻ አይደለም ያለው፣ ጠላትም አለ። ስለዚህ ክርክራችሁን ከእግዚአብሔር ጋር ብቻ ካደረጋችሁ ተሳስታችኋል። ጥላችሁን ከእግዚአብሔር ጋር ብቻ ካደረጋችሁ ተሳስታችኋል። በላይፋችን ውስጥ ሁሉ ጊዜ አንታጎኒስት አለ፣ አድቨርሰሪ አለ። ሁሉ ጊዜ ኦብጀክት የሚያደርግ ነገር አለ። መልካም ነገር ስታደርጊ፣ ስታስቢ፣ ወደ እግዚአብሔር ስትቀርቢ፣ ወይም ከዚህ ቀን ጀምሮ መጽሐፍ ቅዱስን አነባለሁ ስቲ፣ ወይም ፋስቲንግ ኤንድ ፕሬይንግ አደርጋለሁ ስቲ፣ ኦብጀክት የሚያደርግ ነገር አለ። ወይም ስጋሽ በጣም ይደክማል፣ ወይም አንድ ሰው ይደውልልሻል፣ ወይም ሌላ ነገር ይመጣል። ስለዚህ ሐና ከእልቃና ጋር አብራ ስትወጣ ፍናና ማብራ ነበረች። አስቡት መንገዱን ከነበሩበት ቦታ ከነበሩበት ቦታ ከኤፍራማዊ በዛ ስፍራ ስለነበረ ወደ ሴሎ ለመድረስ የአንድ ሙሉ ቀን ጉዞ ነው የሚሄዱት። መንገዱን ሁሉ አስቢ። አሁንም እንደገና ወደ እግዚአብሔር ቤት እሄዳለሁ፣ አሁንም የድካም ነው ሁሉም ነገር፣ እሰግዳለሁ ለእግዚአብሔር፣ ስለቴን እሳላለሁ፣ ከዛም ደግሞ የምመለሰው ግን ለችግሩ ነው። ምንም ነገር አዲስ ነገር አይደለም የሚሆነው በህይወቴ ውስጥ። የሙሉ ቀን ጉዞ ተጉዘው አዲስ ነገርም የለም። አስባችሁ ታውቃላችሁ? አንዳንድ ወደ እግዚአብሔር ቤት ትመጣላችሁ፣ ለውጥ ትፈልጋላችሁ፣ ነገር ግን ምንም ሳታገኙ ወይም ቃሉን እንኳን በደም ሳትቀበሉ ወይም ሳታሰላስሉ ትሄዳላችሁ። ይሄ ሁኔታ በህይወታችሁ ከሆነ እንግዲህ ምንድነው ምልክቱ? ቃሉ በመልካሙ መሬት አይወድቅም ማለት ነው። የሚያንቀው ነገር አለ፣ ሐዘን፣ ዲፕሬሽን ያልሆነ ነገር። ነገር ግን በዚህ ሰዓትና በዚህ ጊዜ ህልቃናም ፍናናም ሐናም የመጡበት ጊዜ ኤሊም ነበረ። የኤሊና የልጆቹን ታሪክ ሁላችንም እናውቃለን። ስርዓቱ በእግዚአብሔር ቤት ስርዓቱ በትክክል የማይሄድበት ጊዜ ነበረ። እግዚአብሔር የተቆጣበት ጊዜ ነበር። ለምን እንዳነበብነው ሰው ሁሉ በዛ ዘመን እንደፈለገ ነበረ የሁሉን ነገር የሚያደርገው። ይሄም ደግሞ አገልጋዮችን ኤክስክሉድ አላደረገም። በዚህ አይነት ላይፍ ስታይል አገልጋዮች ራሳቸው ኢንክሉድድ ነበሩ። የእግዚአብሔር ቃል ሲነግረን የኤሊ ልጆች እግዚአብሔርን አያውቁምና ይላል። እግዚአብሔርን ግን ሳያውቁት በቤቱ ያገለግሉ ነበር። እግዚአብሔርን ሳያውቁት በቤቱ ስርዓቱን ያካሂዱ ነበር። እግዚአብሔርን ሳያውቁት እንደፈለጉ ያደርጉ ነበር። የተሰጣቸውን ስርዓት በስነ ስርዓት አይደለም ያደርጉት ነበር። ለምን? እግዚአብሔርን አያውቁትም። እንዴት አድርገው ነው በስነ ስርዓት የሚያደርጉት? እንዴት አድርገው ነው ሴቶችን ሲያዩ አይናቸውን ወደዛ የሚዞሩት? እግዚአብሔርን አያውቁትም ነበር። ሁለቱም ቤተሰብ የህልቃናና የኤሊ ቤተሰብ የአገልጋይ ቤተሰብ ነበሩ። እግዚአብሔር የኤሊን ቤተሰብ ሲመለከት አልተደሰተም። አዲስ ነገር መምጣት ነበረበት። እግዚአብሔር ደግሞ ወደ ሐና ሲመለከት፣ ወደ ህልቃና ቤተሰብ ሲመለከት፣ ሐና ደግሞ ያለችበት ዓለም ሌላ ነበረ። ከነበረችበት ሐዘን፣ ከነበረችበት ትካዜ፣ ከነበረችበት ብስጭት አልወጣችም ነበር። እግዚአብሔር እንዴት አድርጎ ይስራ? ልብ ካላችሁ እግዚአብሔር ሰው ሲልክበት ኤሊን ሳሙኤል ከተወለደ በኋላ ነው። ሳሙኤል ከተወለደ በኋላ የእግዚአብሔር ሰው ወደ ኤሊ መጣ ይላል እና የቅጣቱን መልእክት ተናገረው። ልጆቹ እንደሚሞቱ ነገሩት። ነገር ግን እግዚአብሔር ሪፕሌስመንት ሳያዘጋጅ መልእክቱን ለኤሊ አልተናገረም። እግዚአብሔር ሁሉ ጊዜ ባካፕ ፕላን ያዘጋጃል። ሰው ቢተዋችሁ እግዚአብሔር ሁሉ ጊዜ ሰው ያዘጋጃል። ወንድም እህት ቢተዋችሁ እግዚአብሔር ሁሉ ጊዜ ሪፕሌስመንት አለው። ስለዚህ ሰው ስለተዋችሁ
የወደዳችሁት ሰው ስለተዋችሁ ወይም በቃ ያላሰባችሁት ነገር ስላልሆነ አትዘኑ። እግዚአብሔር በስርዓት የሚሰራ አምላክ ነው። ስለዚህ እግዚአብሔር ሳሙኤልን ሳያዘጋጀው ያናን ህይወት ሳይቀይርና ሳሙኤልን ሳያዘጋጀው ወይም ሳሙኤልን በትክክለኛ ቦታ ሳያስቀምጠው ወደ ኤሊ አልሄደም። እስቲ እግዚአብሔር ያዘጋጃል በሉ። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ሁሉ ጊዜ ሪፕሌስመንት ያዘጋጃል። ይሄንን ነው አይደለ? የመስዋዕቱን በግ እግዚአብሔር አዘጋጅ ለአብርሃም። ቴስት ያደርጋቸዋል፣ ነገር ግን ሁሉ ጊዜ ሪፕሌስመንት አለው እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ በዛ ሰዓት እግዚአብሔር የኤሊን ቤተሰብ ተመለከተ፣ የኤሊን ልጆች ተመለከተ፣ ጊዜውንና ሰዓቱን ተመለከተ። በዛ ሰዓት እኮ እግዚአብሔርን የሚፈሩ ሰዎች አሉ። በዛ ሰዓት እኮ እግዚአብሔር ሰው የሚባሉ አሉ። ነገር ግን እግዚአብሔር አዲስ ነገር መስራት ይፈልግ ነበር። ነገር ግን በዛ ሰዓትና ጊዜ እግዚአብሔር አዲስን ነገር መስራት ይፈልግ ነበር። ዛሬ እግዚአብሔር ሊነግራችሁና ሊያረጋግጥላችሁ ይፈልጋል። ብዙ የጠበቃችሁት ነገር ምክንያት አለው። ብዙ መጠበቃችሁ፣ ብዙ አመታት መጠበቃችሁ ዓላማ አለው። መጠበቃችሁ ዓላማ አለው። ኤልሳቤጥ የጠበቀችው ስንት አመታት ነው? አብርሃምና ሳራ የጠበቁት ስንት ሰዓት ነው? በሰው ፊት ሊደሮቹ ነው፣ መሪዎቹ ነው ሳይባረኩ የቀሩት፣ ስንት ነገር ሲባሉ የነበሩት። ነገር ግን እግዚአብሔር በቃ መጠበቃቸው ዓላማ ነበረው። ስንት ጊዜ ጠብቅ ያለው እግዚአብሔር ስንት ጊዜ ነው አሁን መጠበቀው አይደለም የሚባለው። የምትጠብቅበት ሲዝን ዓላማ እንዳለው ማወቅ ያስፈልጋል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የኤሊን ቤተሰብ ተመለከተ፣ ጊዜውን ሁኔታውን ተመለከተ፣ ሐናንም ተመለከተ። ሐናንም ሲመለከት ሁሉ ጊዜ በየአመቱ ወደ እግዚአብሔር ቤት ስትወጣ ሁሉ ጊዜ በኦብስታክሉ ላይ በሚቀርብላት ኦብስታክል ላይ ትወድቃለች። ሁሉ ጊዜ በሚቀርብላት ንግግር ላይ ሁሉ ጊዜ ትበሳጫለች። ሁሉ ጊዜ በቃ ተፈታም አታውቅም። አድቨርሰሪዋ ደግሞ አንታጎኒስቷ ፍናና ደግሞ ስራዋን በደንብ የምታውቅ ናት። በደንብ ስራዋን በትክክል ካራክተሯን በደንብ ጉድ ካራክተር አይታችኋል። በፊት ልክ አውቃ ካራክተሯን እንዴት አድርጋ አክት እንደምታደርግ አንታጎኒስት መሆኗን አድቨርሰሪ መሆኗን አውቃ ነበር በዛ ቤት የምትመላለስ። ስለዚህ ልክ ወደ እግዚአብሔር ቤት ሲወጡ ኦብስታክል ትጥልባታለች። ብዙ ጊዜ ሰምታችሁ ይሆናል ወደ እግዚአብሔር ቤት ስመጣ እኮ ብዙ ኦብስታክል ነው የሚገጥመኝ። አው ጠላቶችሽ በሙሉ የሚሰለፉት ያኔ ነው። ስራቸው እንደሱን ኦብስታክል ማቅረብ ነው፣ ኦብጀክት ማድረግ ነው። እግዚአብሔርን ፈቃድ ስታደርጊ መጥተው በፊት ለፊትሽ መቆም ነው። ታዲያ ለምንድን ነው ካፍቴሪያ ልሄድ ጓደኞቼ ጋር ልገናኝ ብትይ ለምንድን ነው ኦብስታክል ማይገጥምሽ? በዛ ላይ ምንም ጉዳይ የላቸውም። ነገር ግን እግዚአብሔር አምላክሽ ጋር ልትገናኝ ፕላንና ቅድ ስታደርጊ አድቨርሰሪዎችሽ በሙሉ ይሰለፋሉ። ያን ጊዜ ካራክተራቸውን በደም አክት አውት ለማድረግ ይሰለፋሉ። ጠላቴ ሆይ አውቄብሃለሁ በሉት እስቲ። አሁንማ አውቄብሃለሁ፣ አሁንማ አልታለልም። ለምን እታለላለሁ? መልሷ ያለው በቤቱ ነበር። መልሷ ያለው በእግዚአብሔር ቤት ነበረ፣ በእግዚአብሔር ፊት ነበረ። ንግግሯ እግዚአብሔር ጋር ነበር መሆን የነበረበት። ክርክሯ እግዚአብሔር ጋር ነበር መሆን የነበረበት። ባለፈው ጊዜ እግዚአብሔር ሲናገረን ነበር፣ ጠላት የፈለገውን ነገር ይናገር፣ ነገርን ከሱ ጋር ምንም ኮንቨርሴሽን አናደርግም። ጠላት የፈለገውን ኦብስታክል ይጣል፣ ነገር ግን ለሱ ሳንገዛ ምንም ከሱ ጋር ኮንቨርሴሽን አናደርግም።
ስለዚህ በየዓመቱ እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር ቤት በመተወጣበት ጊዜ ታበሳጫት ነበር። ሐና በዚህ ስቶሪ ላይ ሜን ካራክተር መሆኗን የምናውቅበት በዚህ ነው። ሜን ካራክተር ናት ሐና በዚህ ሰዓት በዚህ ጊዜ። ደሞም ቻፕተር 2 ስናነብ ምዕራፍ 2 ስናነብ ሐና የጸሎት ሰው እንደሆነች እናውቃለን። ጸሎቷን ስናነብ ጸሎቷ ውስጥ ብዙ ሚስጥራት እናያለን። ስለሚመጣ ንጉስ ትናገራለች፣ ስለ መሲሁ ትናገራለች። የጸሎት ሰው ነበረች። ግን የጸሎት ሰው ሆና እንዴት ነው ይሄንን መልስ ያላገኘችው? ለምን? በየዓመቱ ወደ እግዚአብሔር ቤት ስትወጣ ከአምላኳ ጋር የምትነጋገርበት ጊዜ ሲደርስ በየዓመቱ ኦብስታክል ይመጣል። በየዓመቱ ኦብስታክል ይመጣል። በየዓመቱ ኦብስታክል እየመጣ ወደ ድሮ ላይፍ ይመልሳታል፣ ወደ ማትፈልገው ላይፍ ይመልሳታል። እግዚአብሔር ጋር መልሳ እንድታማርር ጥያቄዋን በቃ በእግዚአብሔር ላይ እንድታደርግ። ምን ማለት ነው? ከእግዚአብሔር ጥያቄዋን ወደ እግዚአብሔር ከማቅረብ ይልቅ ነፍሷን ወደ በእግዚአብሔር ፊት ከማፍሰስ ይልቅ የምትጋጨው ከፍናና ጋር የምትነጋገረው ከኦብስታክሉ ጋር ነው። በቃ በሉ እስኪ በቃ ካሁን በኋላ ዓመታትን መድገም በቃ። ካሁን በኋላ ለአድቨርሰሪሽ ወይም ለአንታጎኒስቱ መታለል በቃ። ይህንን ነገር ማወቅ አለብን። ጠላት ወደ ህይወታችን ሲመጣ በደንብ ዓላማውንና እንዴት አድርጎ ፋንክሽን እንደሚያደርግ አውቆ ነው ወደ ህይወታችን የሚመጣው። በደንብ አውቆ ነው የሚመጣው ወደ ህይወታችን። እንዴት አድርጎ እንደሚያታልለንም ያውቃል። በትንሽ ነገር ነው ብዙ ጊዜ የሚያታልለን። በትንሽ ነገር ነው ብዙ ጊዜ የሚጠልፈን። አንዳንድ ጊዜ ሐሳብ በመላክ ይሆናል፣ አንዳንድ ጊዜ ሰውን በመላክ ይሆናል፣ አንዳንድ ጊዜ አንድ ነገር በቃ ፎቶ አይተን አስታውሰን በቃ እንድንተግስ ያደርገናል። በትንሽ ነገር ነው ግን ስራውን ይሰራል። ስለዚህ ዓመት ሲመጣ ዓመት ሲሄድ ፍናና ስራዋን በደንብ ትሰራ ነበር። መልሱ ከእግዚአብሔር ዘንድ እንደሆነ ታውቃለች። ሁሉም ያውቃል። ማን ነው የዘጋው? እግዚአብሔር ነው እኮ። እግዚአብሔር ማዕፀኗን ዘግቶ ነበርና ጣውንቷ ታበሳጫት ነበር። ለምን? በዛ ዘመን በካልቸራቸው ማዕፀንን ማን እንደሚከፍት ማዕፀንን ማን እንደሚዘጋ ሁሉም ያውቃል። ነገር ግን ሰው መልስሽ ከእግዚአብሔር ጋር እንደሆነ እያወቀ ከእግዚአብሔር ጋር አያገናኝሽም። ግን አንቺ ደውለሽ ስትነግሪው ችግርሽን ስትነግሪው ዝም ወይ ቤተክርስቲያን አይወስድሽ ወይ አይጸልይልሽ ወይ ምንም አያደርግ። የሰው ክፋት ይሄ ነው። ነገር ግን ዛሬም እግዚአብሔር ሊያስታውሰን ሊናገረን ይፈልጋል። ጉዳይሽ ከእግዚአብሔር ጋር ነው። ጉዳይ ከእግዚአብሔር ጋር ነው። ካሁን በኋላ ኦብስታክል ጋር መነጋገር አይደለም። ካሁን በኋላ በኦብስታክል ምክንያት ማዘን የለም። አዲስ ነገር ይሆናል። እስቲ ጊዜው ደርሷል በሉ። ስለዚህ በየዓመቱ እግዚአብሔር ሐናን ሲጠብቃት እዛ የለችም። ወጣ ገባት ስትል በስፍራዋ የለችም። እልቃና ግን ስራውን ሰርቶ ይሄዳል፣ አገልግሎ ይሄዳል። እኔ ከ10 ልጆች አልበጥልሽም እንዴ ይላታል። እሱ አይደለም እልቃና አይደለም ችግሩ። ነገር ግን ሐና ሴት ናት። እናት ለመሆን ካፓሲቲውም እና አላት። የተጠራች ናት እናት ለመሆን። ባለቤት እኮ አላት፣ ግን ማህፀኗ ተዘግቷል። ለተጠራሁት ነገር ልቤ በቃ ለሚቃጠለው ነገር ወደዛ በቃ ያንን ነው የምፈልገው እያለች አትበላ አትቀምስ። ለእግዚአብሔር ወይ ከእግዚአብሔር ጋር አትነጋገር ወይም ለባሏ ፈገግ ብላ አትገኝም። በቃ ምኑን ተያዘው? በኦብስታክል ምክንያት። ስንቶቻችንን ዛሬ በኦብስታክል ምክንያት በኦብስታክል እያመካኘን ወደ እግዚአብሔር የማንቀርብ? ስንቶቻችንን በኦብስታክል ምክንያት ወደ እግዚአብሔር ቤት የማንሄድ? ጠላትማ ይህንን ያውቃል። ለዚህ ነው በየዓመቱ በቃ the same thing is happening in my life። አዲስ ነገር የለም። ኦብስታክሉ እየተቀያየረ ወይም ቃላቱ እየተቀያየረ ዝም ብሎ ወደ አንቺ ይላካል።
ነገር ግን በዛ ሰዓትና በዛን ጊዜ እግዚአብሔር ራሱ ያሰበው ሰዓትና ጊዜ ነበር። በዛም ለእስራኤልም ምድር ለእስራኤልም ሕዝብ በኤሊም ቤተሰብ አዲስ ነገር አንድ ነገር ለውጥ መሆን ነበረበት። አንድ ነገር መሆን ነበረበት። ስለዚህ እግዚአብሔር እሷን ማነሳሳት ጀመረ። አንተ ካልቻልክ እግዚአብሔር ይመጣል። አንቺ ካልቻልሽ እግዚአብሔር ይመጣል። ነገር ግን የሚያሳዝነው የሚቃጠለው ጊዜ ነው። የሚያሳዝነው ነገር በቃ ካልቻልሽ እግዚአብሔር አለ፣ መንፈስ ቅዱስ አለ፣ ይረዳል። ነገር ግን የሚቃጠለው ጊዜ ነው። ነገር ግን ሁለቱንም ቤተሰብ ተመለከተ እግዚአብሔር። የኤሊ ቤተሰብ ካሁን በኋላ ሽማግሌ እንኳን በቤት ካሁን በኋላ አይገኝም ብሎ ፈረደበት። በፍጹም አለ እግዚአብሔር። ለምን ልጆችን ከሱ ከእግዚአብሔር ትእዛዝ ከእግዚአብሔር ስላስበለጠ እሱ እግዚአብሔርን ያውቅ ነበር፣ ይናገራቸው ነበር። ሰውን ቢበድል እሺ፣ እግዚአብሔርን ግን ቢበድል እንዴት ነው ሰው ሚኖር ይላቸዋል። ግን አክሽን አልወሰደም፣ ዝም ብሎ ይመለከት ነበረ። ለምን ሰው የእግዚአብሔር ቃል በዛ በቃ ብርቅ ነበረ። ሰውም የፈለገውን ነገር ነበር የሚያደርገው። ስለዚህ እግዚአብሔር አይኑ ወደ ሕልቃና ቤተሰብ ሄደ። አዲስ ነገር መሆን ነበረበት። ስለዚህ ላለ እግዚአብሔር ቃል በየዓመቱ እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በመተወጣበት ጊዜ ታበሳጫት ነበረ። ሐናም ታለቅስ ነበር። እንዴት ነው አዝና በኦብስታክሉ ምክንያት እንዴት ነው ወደ እግዚአብሔር ቤት ሄዳ ጸሎቷን የምታካሂደው? የጸሎት ሰው ናት። ይቅርታ፣ የጸሎት ሰው ናት። በትክክለኛ በንጹህ በእግዚአብሔር ፊት የምትራመድ ናት። በጸሎቷ እንኳን ፍናናን እንዲያደርግባት ብላ አልጸለየችም። አስበኝ ነው ያለችው። የተዋረድኩ ነኝ ብቻ አስበኝ ብላ ስዕለት ተሳለች። እግዚአብሔር ጠበቀና ካሁን በኋላ ግን አዲስ ነገር መሆን አለበት አለ። እስከዛሬ ቀን ድረስ ይህንን ዓመታት በሙሉ አንድ ነገር ድግግሞሽ ሆነባችሁ። እግዚአብሔር አዲስ ነገር ሊያደርግ ወደ ህይወታችሁ መጥቷል። አዲስ ነገር ሊያደርግ እስካሁንም አንቺ ሞከርሽ፣ እስካሁንም አንተ ሞከርክ። እግዚአብሔር ግን ሊያነሳሳ ወደ ህይወት መጥቷል። እግዚአብሔር ግን ሊያነሳሳሽ ወደ ህይወትሽ መጥቷል። ምን ነው እግዚአብሔር ሆይ ምን ጥፋት አጠፋሁኝ? በፊት በንጽህና ነው መሄድ መራመድ መመጣው። ለምንድነው በህይወቴ የሚሆነው? ለምንድነው በሰው ፊት የተረገምኩ የሚመስል? ምን አድርጌ ነው እግዚአብሔር ሆይ? በሐዘን ውስጥ በትካዜ ውስጥ እግዚአብሔር ግን በቃ ብሏል። እግዚአብሔር ግን በቃ ብሏል። እግዚአብሔር ግን አይቶ የጠላትንም ስራ አይቶ በቃ ብሏል። እግዚአብሔር በቃ ብሏል። እግዚአብሔርም በቃ ቢል በቃም ብሏል። ነገር ግን አንቺ ራስሽን ነው የሚጠቀም እግዚአብሔር። ቁልፉ በእግዚአብሔር እጅ ቢሆን አንቺ ስትንቀሳቀሽ ነው እግዚአብሔር የሚንቀሳቀሰው። አንቺን ተመልክቶ ነው። ስለዚህ በሴሎ ከበሉና ከጠጡ በኋላ ሐና ተነሳች ይላል። ከበሉና ከጠጡ በኋላ ሐና ተነሳች፣ ተለየቻቸው። ወደ ጸሎቴ ልግባለች። ዛሬ አዲስ ነገር መሆን አለበት አለች። ኢየሱስ ጌታ ነው። ማልቀስ፣ መተከዝ፣ ያጣውትን ብቻ ሁሉ ጊዜ ያጣውትን ነገር ብቻ ማስታወስ በቃ አለች። እንደ እግዚአብሔር ቤት ገብታ የእግዚአብሔር ቤት ወደ እግዚአብሔር ቤት መጣ እየሰገዱ ስርዓትን እያደረጉ በየዓመቱ የአንድ ሙሉ ቀን ጉዞ እየሄደች እየመጣች የእግዚአብሔርን በረከት ወይም የእግዚአብሔርን ድምጽ ሳትሰማ ነው የምትመለስ።
የእግዚአብሔርን ድምጽ ሳትሰማ ነው የምትመለሰው። ባሏ እንኳን የሚያጽናና ቃል እንኳን ቢነግራት መቀበል እንኳን አልቻለችም። እግዚአብሔር ዛሬ ህዝቡን ያነቃቃል። እግዚአብሔር ዛሬ ህዝቡን ያነሳሳል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ጠላት ለሚጥለው ለእያንዳንዱ ኦብስታክል መገዛት ከዚህ ሰዓት ጀምሮ በቃ። ሃሌሉያ! መልሷ በእግዚአብሔር ቤት እንደሆነ እያወቀች ለምንድን ነው ግን እንደሱ የምታደርገው? በየአመቱ ሲሄድ በየአመቱ ታበሳጫት ነበር። በዛ ሰዓት በዛ ሲዝን እግዚአብሔር መስራት በሚችልበት ሰዓት እግዚአብሔር ጸሎትን በሚሰማበት ሰዓት በዛ ሲዝን ስርዓትና አምልኮ በሚደረግበት ሰዓት ለምንድን ነው ኦብስታክል የምትጥለው? ለምንድን ነው ይሄንን ነገር የምታደርገው? ብሎክ ለማድረግ ነው። አንደኛ የሐናን ህይወት በቃ በምሬት ውስጥ እንደገና ዲፕ እንድትሄድ ነው። ደሞም የእግዚአብሔርን ስራ ለማስቆም ነው። እግዚአብሔር እኮ ከሳሙኤል ጋር ጉዳይ አለው። እግዚአብሔር እኮ ከሳሙኤል ጋር ጉዳይ አለው። ለምድሪቱ የሚጠቅም ነገር ነው። እንግዲህ እንደዚህ ልበላችሁ፣ እስካሁን ድረስ ብሎኬጅ ከገጠማችሁ፣ እስካሁን ድረስ ከእግዚአብሔር የለመናችሁትን ነገር እስካሁን ድረስ ካላገኛችሁ፣ ጠላት እንግዲህ እናንተን እንዴት አድርጎ እንደሚያያችሁ ማወቅ አለባችሁ። ስለምትጠቅሙት ነው። ለእግዚአብሔር ስለምትጠቅሙት ነው። ከእናንተ የሚወጣው ነገር እናንተንና ቤተሰቦቻችሁን ብቻ ሳይሆን ዓለምን ብዙዎችን ስለሚጠቅም ነው። እንግዲህ ብዙ ከእናንተ ስለሚጠበቅ ወይም እግዚአብሔር በሕይወታችሁ የሚያደርገው ነገር ታላቅ ነገር ስለሆነ መጠበቅ አስፈለገ። at the perfect time ነው እግዚአብሔር መስራት የፈለገው። ስለዚህ ጠላት ደግሞ ይሄንን ስለሚያውቅ በየአመቱ መልስሽን በምታገኝበት ስፍራ እየተገኘ ብሎክ ያደርጋል። አንታጎኒስቱ ይመጣና ብሎክ ያደርጋል። ኢየሱስ ጌታ ነው። ታበሳጫት ነበር፣ ትናገር ነበረ፣ ያልሆነ ቃል ትናገር ነበረ። አንዳችም እንኳን እስከማትቀምስ ድረስ ሀዘንተኛ ነበረች። ህይወቷ ሁሉ የተበላሸ ነበር። ግን የሚገርመው ደግሞ በረከትን ለማግኘት ወይም ልጅን ለማግኘት ሁሉም ነገር ነበራት። ቤት ነበራት፣ ባል ነበራት። ነገር ግን ተዘግቶ ነበር። አስጨናቂ ነገር ነው። ኮንፊውዝ ነገር ነው። በጣም ኮንፊውዝ የሚያደርግ ነገር ነው። እግዚአብሔር ምን ሆኜን ምንድነው የሚያስብል ነገር ነው። ነገር ግን ጉዳዩ ከእግዚአብሔር ጋር ነበር። ስለዚህ ፍናና በደንብ አድርጋ ማንነቷን ካራክተሯን በዚህ ስቶሪ ስለምታውቅ በደንብ ታደርግ ነበር። አብዛኛው ጊዜ ታሪክ ስታነቡ፣ መጽሐፍ ስታነቡ ወይም ፊልም ስታዩ አንታጎኒስቱ በደንብ ያውቃል። አንታጎኒስቱ ስለ መልካም የሆነው ካራክተር ከራሱ በላይ መልካሙ ካራክተር ስለ ራሱ የሚያውቀው ከዛ በላይ ነው አንታጎኒስቱ የሚያውቀው። በእኛ ቋንቋ ብናገረው ጠላት ስላንቺ ካፓሲቲ ካንቺ በላይ ያውቃል። በውስጥሽ ስላለው ነገር ካንቺ በላይ ያውቃል። እግዚአብሔር ጋር ደግሞ ስትገናኝ ምን አይነት ነገር እንደሚመጣ ያውቃል። ስለዚህ ሁሉ ጊዜ ብሎክ ያደርጋል፣ ኦብጀክት ያደርጋል። ዛሬ ግን በቃ ብለናል። ከእግዚአብሔር ጋር እሰራለሁ ብለናል። ሁሉ ጊዜ ለጠላት ለሚጥለው ነገር መገዛትና ማዘን በቃ ብለናል። ካሁን በኋላ እንደሱ የለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዛ ሰዓት ነፍሷ ተነሳችና ልነሳ እንግዲህ ነፍሴን ለፍናና ከማፈስ ይልቅ ለእግዚአብሔር ባፈሰው ይሻላል። አስተካከለች። የሚገርመው ነገር እግዚአብሔር ዝም ብሎ እንዴት ነው
ፋስት የሆነ ነገር አይሰራም። እግዚአብሔር እስክንማር ድረስ ይጠብቀናል። እስክንስተካከል ድረስ እግዚአብሔር ይጠብቀናል። ስለዚህ አየችና ሁሉ ጊዜ ወደ እግዚአብሔር ቤት ስትወጣ ብሎኬጅ አለ። ሁሉ ጊዜ ወደ እግዚአብሔር ቤት ስትወጣ መበሳጨት ነው፣ ማዘን ነው፣ ማልቀስ ነው። ከእግዚአብሔር የምትቀበለውን ነገር ሳትቀበል ወደ ቤቷ ነው የምትመለስ። ወደ ቤቷ ስትመለስ ደግሞ ብስጭቱም ሀዘኑም ይቀጥላል። ወይ ለእግዚአብሔር አልሆነች፣ ለባሏ አልሆነች፣ ለራሷም አልሆነች። ህይወቷ የምሬት ሆነ። ስለዚህ እግዚአብሔር እንድትማር ድረስ ጠበቀ። በቃ አለች፣ ተነሳች። ኢየሱስ ጌታ ነው። ኦሪጂን ቃሉን ስትመለከቱት ተነሳ የሚለው ወይም ራይዝ የሚለው ወይም አራይዝ የሚለው ቃል አንድ ሰው ከአንድ ቦታ ወደ ሌላ ቦታ ሲሄድ የሚጠቀሙበት ቃል ነው በመጽሐፍ ቅዱስ ውስጥ። ለምሳሌ ርብቃ ካለችበት ቦታ ተነስታ ሄደች ይስሐቅን ለመገናኘት። የሚጠቀም ያ ቃልና ይሄ ቃል ተነሳች የሚለው ቃል አንድ ቃል ነው። ስለዚህ ሐና ከአንድ ቦታ ወደ ሌላ ቦታ ተነሳች። ያ ነገር ምንድነው? ከህልቃና ከፍናና ከምግቡ ቦታ ከነበረችበት ቦታ መነሳት ብቻ ሳይሆን ነፍሷ ተነሳች፣ መንፈሷ ተነሳ። ዛሬ አዲስ ነገር መሆን አለበት አለች። ማለቅ ሰው ከፍናና ፊት አይደለም ከእግዚአብሔር ፊት ነው። አዲስ ነገር ለውጥ መሆን አለበት። ኢየሱስ ጌታ ነው። ዛሬ እግዚአብሔር በቃሉ ይናገራል። ዝም ብለን በአክሽናችን አይደለም። ዛሬ እግዚአብሔር መንፈሳችንንም ነፍሳችንንም ያስነሳል። የወረደውን መንፈሳችን የወደቀውን ነፍሳችንን እግዚአብሔር ይቀሰቅሰዋል። ካምባራ ለጠላት ኦብስታክል መገዛት በቃ። በየጊዜው ለእግዚአብሔር ልትሆን ስትፈልግ፣ በየጊዜው ለእግዚአብሔር መሆን ስትፈልጊ ጠላት ይወረውራል። ካምባላ ግን የለም። ካምባላ ግን አቁሟል። እግዚአብሔር ይቀሰቅሳል። እግዚአብሔር ነፍስሽንም መንፈስሽንም እግዚአብሔር ያበረታል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በቃ አለች። ፍናና እኮ በደንብ ነው ደስ የሚላት ፊቷ ስታለቅስ። ስራዋን ሰርታ በየዓመቱ ትሄዳለች። ባለቤቷ ህልቃና እሱ ሊሰግድ ስርዓት ሊያደርግ ነው። እሷ ደግሞ ሐናን ልታሳዝን ነው የምትሄድ በዓላማ። ሐና ከአምላኳ ከእግዚአብሔር ጋር እንዳትገናኝ። ለምን? ሐና የጸሎት ሴት ናት። ሐና የጸሎት ሴት ስለሆነች ከአምላኳ ጋር ከተገናኘች መፍትሄ ይመጣል። ስለ ሁኔታዋ ትረዳለች። ከእግዚአብሔር ሰው ከኤሊ ጋር ትገናኛለች። መልካም የሆነ ትንቢት ቃል ይናገርባታል። ስለዚህ ብሎክ ማድረግ አለብኝ ያለች ስራዋን በየዓመቱ ትሰራለች። ጠላት እስከዛሬ ቀን ድረስ በህይወታችን የሰራው ስራ ይበቃል። አሜን። ከዚህ በኋላ ግን አይቀጥልም። ከዚህ በኋላ እኛንን ብሎክ የምናደርግበት፣ ከዚህ ሰዓት ጀምሮ እኛንን አንታጎኒስት የምንሆንበት በህይወቱ ላይ። ከዚህ በኋላ በቃ ካራክተር ቅያሬ ይካሄዳል። እሱ በቃ ሜን ካራክተር ይሆናል። እኛ እናሳድደዋለን። ኢን ጂሰስ ኔም። ኢየሱስ ክርስቶስ ጌታ ነው። በህይወታችን የካራክተር ለውጥ ይሆናል። ጠላት አይደለም ያሳድደን፣ ጠላት አይደለም ያበላሽብን። እኛ የተጠራነው የዲያብሎስን ስራ ለማፍረስ ነው በኢየሱስ ስም። ኢየሱስ ጌታ ነው። ስለዚህ ሐና ተነሳች፣ በቃ አለች። ስትሄድ ኤሊ ተቀምጦ ነበረ። ማግኘት የነበረባት እሱን ነው። ጉዳያ ከሱ ነው፣ ከሱ ፋሚሊ ጋር ነው። እኛ ዝም ብለን አንዳንድ ጊዜ ዲፕ ሳኔ ስናነብ ሐና ሄደች ኤሊ መልካም ቃል ተናገራት ይላል። ግን እግዚአብሔር ጉዳዩ ከኤሊ ቤተሰብም ጋር ነበር፣ ከሐና ቤተሰብ ጋር ብቻ አይደለም። ሐና ኤሊን ማግኘት ነበረባት። ለምን? ልጇ የነሱን ስራ ነበረ የሚተካው። ለምን? ኤሊ ልጆች በስነ ስርዓት በእግዚአብሔር ፊት እግዚአብሔርን ሳያውቁ ስርዓትን ስለሚያደርጉ እግዚአብሔር ደግሞ የሚተካቸው ሰው በሐና በኩል ስላሰበ ሐናና ኤሊ ተገናኙ። ኢየሱስ ጌታ ነው። እስቲ ነገሬ ከኔ በላይ ነው በሉ። ነገሬ ከኔ በላይ ነው። እኔ ከማውቀው እኔ ከማስበው ነገር በላይ ነው። ጠላት ግን በጣም ናሮ አድርጎ ሁሉ ነገር ስለ ስሜታችን ስለኛ ብቻ አድርጎ ያሳየናል። ነገር ግን እግዚአብሔር እኛን ሲጠራን ብዙዎችን አይቶ ነው።
እግዚአብሔር ግን እኛን ህይወታችን ሲጠራን ብዙ ነገር ህይወታችን ከኛ ህይወት የተነሳ ብዙ ነገር የብዙ ሰዎችን ህይወት ስለሚነካካ ነው። ስለዚህ ኤሊ እና ሐና ተገናኙ። መጀመሪያ ሐና በእግዚአብሔር ፊት ወደቀች። እግዚአብሔር ሆይ ብላ ስዕለትን ተሳለች። ኤሊም ተመለከታት። ሲመለከታት ግን ማንነቷን አይደለም የተመለከተው። የሰከረች ሴት መሰለችው። አንዳንድ ጊዜ በተለይ በዛን ጊዜ የእግዚአብሔርን ስርዓትና አገልግሎታቸውን በትክክል ስለማያደርጉ እሱ ራሱ እንኳን የተሰጠውን ጸጋ ወይም የሚታየውን የሚያየውን ነገር በትክክል መረዳት እንኳን አልቻለም ነበር። ነገር ግን እግዚአብሔር ያቀደው ነገር በዛ ጊዜ ሆነ። ኢየሱስ ጌታ ነው። ስትናገረው እኔ እንኳን እንደዚህ አይነት ምናምንቴ ሴት አይደለሁም፣ እኔ ጉዳይ ከእግዚአብሔር ጋር ነው፣ ነፍሴን በሰው ፊት ከማፍሰስ ይልቅ በእግዚአብሔር ፊት አፈሰስኩ። እሱም በራሱ በአውቶሪቲው ያለውን ቃል እግዚአብሔር በሰጠው አውቶሪቲ በህይወቷ ላይ ተናገረ። እንግዲህ በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ተነሳች። እንዴት አወቀች ሁሉም ነገር በዛ ሰዓት እንደተስተካከለ? እንዴት አወቀች? እንዴት አርጋ በቃ ባሪያ በፊት ሞገስ በቃ ማግኘቷት በጣም ትልቅ ነገር እንኳን ሞገስ አገኘው ብላ ተነሳች። እንዴት አወቀች? እግዚአብሔር በዛ ሰዓት የተዘጋውን በር መክፈቱን። ጉዳዩ በቤቱ ነበር። ጉዳዩ ከእግዚአብሔር ጋር ነበር። የምትጠባበቀው ይሄን ነበር። ኢየሱስ ጌታ ነው። ስለዚህ ሴቲቱም መንገዷን ሄደች፣ በላችም፣ ፊቷም ከእንግዲህ ወዲህ አዘንተኛ መስሎ አልታየም። እግዚአብሔር ዛሬ ደጋግሞ የሚናገረው ነገር ይሄ ነው። ጊዜው ደርሷል። ጊዜው ደርሷል። ኢየሱስ ጌታ ነው። ለጠላት መገዛት፣ የጠላትን ኮቴ እየተከተሉ ወይም የጠላትን ኦብስታክል እያዩ ወደ ኋላ መቅረት ጊዜው በቃ ደርሷል። ለዛ በቃ የምንልበት ጊዜው ደርሷል። ኢየሱስ ክርስቶስ ጌታ ነው። በየጊዜው በየአመቱ አንድ አይነት ነገር ከዚህ ሰዓት ጀምሮ አይቀጥልም። በየአመቱ አንድ አይነት ነገር አንመለከትም። በየአመቱ በአንድ አይነት ስሜት አንቀጥልም። ከዚህ ሰዓት ጀምሮ እኮ ነው የሚለው እግዚአብሔር ቃል፣ ፊቷ አዘንተኛ መስሎ አልታየም። ጉዳዩ ከእግዚአብሔር ጋር ነበረ። እስከዛ ቀን ድረስ ከዛ አመታት በብዙ አመታት አለፉ። ከአምላክ ጋር የምትገናኝበት ቀጠሮ ብዙ ጊዜ ብዙ ሰዓት አልፎባታል። አንታጎኒስቷ ፍናና በደንብ ስራዋን ሰርታለች። በቃ አለች። ግን እግዚአብሔር ከሷ ጋር ከሐና ጋር መሆኑ ፍናና አላወቀችም ነበር። እኔ በሰው ፊትም በእግዚአብሔር ፊትም እኔ ተባርኬያለሁ ብላ አስባ ነበር። ሴቶችም ወንዶችም ልጆች ነበሯት፣ የተባረከች ነበረች። ግን እግዚአብሔር አይን በሐና ላይ ነበረ። ስለዚህ እግዚአብሔር ተመለከተና አነሳሳት። እግዚአብሔር ያነሳሳኛል በሉ እስኪ። ብትፈልጊም ባትፈልጊም በሐዘንሽ ውስጥ እንኳን መቅረት እንኳን ብትፈልጊ እግዚአብሔር ሊያነሳሳሽ መጥቷል። እግዚአብሔር በቃ ብሎልሻል። እግዚአብሔር በቃ ብሎልሃል። ከዚህ ሰዓት ጀምሮ በዲፕሬሽን መቀጠል የለም። በሐዘን በለቅሶ በሰው ፊት ዝም ብሎ የየ ማለት በቃ ከዚህ ሰዓት ጀምሮ አምላክሽ ጋር ኮሙኒኬሽን ታረጊና ትነሻለሽ። መነሳት ይሆናል። የሚወረስ ብዙ ምድር አለ። እግዚአብሔር ወደ ሙሴ ከሞተ በኋላ ወደ ኢያሱ መጣ። አዎ ባሪያዬ ሙሴ ሞቷል አለው። አውቃለሁ። አሁን ግን ተነሱ፣ ውረሱ። ስትነሱ ነፍሳችሁ መንፈሳችሁም ይነሳል። በዛ ሰዓት የእስራኤል ሕዝብ ሊያለቅሱ ነበር፣ ያዝኑ ነበር ለሙሴ ብለው። እግዚአብሔር ግን በቃ አለ። ስራ አለ በፊታችሁ፣ የሚሰራ ስራ አለ በፊታችሁ። እስቲ የሚሰራ ስራ አለ በፊቴ በሉ። እግዚአብሔር ይፈልገኛል በሉ። እግዚአብሔር ይፈልገኛል። ካልቸሩ ትራዲሽኑ ሰዎች በአካባቢያችሁ ያሉ ሰዎች የፈለጉትን ነገር ይበሉ። እግዚአብሔር ጉዳዩ ካንተ ጋር ነው።
እግዚአብሔር ጉዳዩ ካንቺ ጋር ነው። እግዚአብሔር ጉዳዩ ካንቺ ጋር። ለዚህ ነው ወደ እግዚአብሔር ልክ ልትሄድ ስትል ኦብስታክል ይመጣል። ወደ እግዚአብሔር ወደ ብርሃኑ ከጨለማ ወደ ብርሃኑ ስትሄድ ኦብስታክል ይመጣል። እግዚአብሔርን በቃ ካሁን በኋላ በእርግጥ በሙሉ ልቤ አገለግለዋለሁ ስትል ኦብስታክል ይመጣል። ኦብስታክሉን የሚልከው አንታጎኒስት ጠላት ዲያብሎስ በደንብ ነው ስራውን መስራት እንዴት አድርጎ በደንብ ነው የሚያውቅበት። ግን እሱ ደግሞ የሚረሳው ነገር ምንድነው? ነፍስህንም መንፈስህንም ስጋህንም በእጁ ውስጥ ያለ እግዚአብሔር ካንተ ጋር መሆኑን ብዙ ጊዜ ሚስ ያደርጋል። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ይጠብቅና ነገር ግን መሆን ያለበት ነገር ጊዜው ለዛ ጉዳይ ሲደርስ እግዚአብሔር ራሱ ብቅ ይላል። እግዚአብሔር ራሱ ራስን ማነቃቃት ይጀምራል። በቃ ይላል። በዛ ሰዓት የግድ ሳሙኤል መወለድ ነበረበት። የተለየ ልጅ የግድ ለእግዚአብሔር ብቻ የተሰጠ ናዝራ የሆነ ልጅ መወለድ ነበረበት። ግን ሐና መስጠት ነበረባት። ስለዚህ እግዚአብሔር ሳሙኤልን ጠበቀ። የኤሊን ልጆች አስወገደ። ሳሙኤል ሜን ካራክተር ሆነ። ኢየሱስ ጌታ ነው። ስለዚህ በህይወታችን ሁሉ ጊዜ አንታጎኒስቶች፣ አድቨርሰሪዎች፣ ኦብስታክል የሚጥሉ ጠላቶች በየጊዜው ይገጥሙናል። በእነሱ ምክንያት ግን እኛ እግዚአብሔርን መፈለጋችን አናቆምም። እንዲያውም እግዚአብሔር እንድትፈልገው የሚፈልገው በጠላት ፊት ነው። እንዲያውም እግዚአብሔር ስራ እንድትሰራ የሚፈልገው በጠላት ፊት ነው። የጠላት ፕሬዘንስ እንዲያቆም እግዚአብሔር አይፈልግም። ሐና እኮ ጸሎት ከጸለየች በኋላ አብራ ከልቃና ጋር ወደ ቤቷ ሄደች አይደል? ፍናናም እኮ አለች። ከዛ ሰዓት ጊዜ ጀምሮ ግን ፊቷ ሀዘንተኛ መስሎ ምን ሆነ? ምንድነው የቆመው? ፍናና እኮ ነበረች፣ አንታጎኒስት እኮ ነበረች በዛ ቤት ውስጥ። ምንድነው የተቀየረው? ሐና ከአምላኳ ጋር ተገናኝታ ነበር። ሐና መገናኘባት ጉዳዩን የያዘ ከእግዚአብሔር ጋር ተገናኝታ ነበረ። እግዚአብሔርም ተናግሯት ነበረ። በዛ መሃል በዛ ኮሙኒኬሽን ውስጥ እግዚአብሔር አዲስ ነገር በውስጧ ፈጥሮ ነበረ። ቋጠሯን ፈቶ ነበረ። ነቀፌቷን ከሷ ያነሳ እግዚአብሔር ከሷ ጋር ነበረ። አዲስ ነገር ነበር። ስለዚህ በጠላት ፕሬዘንስ ፍናና በቤቷ ያለች እሷ ደስተኛ ነበረች። ምንድነው የተቀየረው ብትሉኝ፣ ሐና ከእግዚአብሔር ጋር ስለተገናኘች ህይወቷ ስለራሷ ያለዋት አስተያየት ተቀይሮ ነበር። ስለዚህ እግዚአብሔር የሚጠብቀው አንቺ የምትጠብቂውን አይደለም። አንቺ የምትጠብቂው ፍናና እንድትነሳ ነው። ሀዘንሽ እንዲነቀል፣ ከዲፕሬሽን እንድትወጪ። እግዚአብሔር ደግሞ እንደሱ አይደለም። ካልኩሌሽኑ እንደሱ አይደለም። አንቺ ከኔ ጋር ተገናኝ ነው። አንቺ ከኔ ጋር ስትገናኝ አንቺ ራስሽ ትለወጫለሽ። አንቺ ስትለወጪ ፍናና ስታጣይ የፈለግሽውን ኦብስታክል ጣይ። ከአምላኬ ጋር እገናኛለሁ። ለዚህ ነው ዳዊት በጠላቶቼ ፊት አለ ምን ሆነ? እግዚአብሔር የሚሰራው በጠላት ፊት ነው። ጠላት አይኑ እያየ ጆሮ እየሰማ እንላለን አይደል ስንዘምር። አንታጎኒስት ሁሉ ጊዜም ይኖራል። ኦብስታክል ጣይ ሁሉ ጊዜም ይኖራል። ግን እግዚአብሔር እንድትፈልገው የሚፈልገው በጠላት ፊት ነው። ጠላት እያየ ነው። ጠላት እየሰማ ነው። ስለዚህ ሐና ተቀየረች። ለካ እስከ ዛሬ ቀን ድረስ አምላኬ ጋር ብገናኝ ኖሮ አለች፣ ከሀዘን ወጣ ነበር፣ ከዲፕሬሽን ወጣ ነበር አለች። ነገር ግን ኢየሱስ ጌታ ነው። ሴቲቱ መንገዷን ሄደች። በቃ የድሮ ላይፏን ቀጠለች። ነገር ግን በአዲስ ማይንድ፣
በአዲስ ፐርስፔክቲቭ ስለ ራሷ ያላት አስተያየት እንደተቀየረ አውቃ ሄደች። ከአምላኳ ጋር ተገናኝታ ነበርና ኦብስታክል የፈለገውን በፊቴ ይምጣ እኔ ግን እነሳለሁ አለች። እግዚአብሔር በተነሳበት ሰዓት እሷም ተነሳች። በዛ ሰዓት ባትነሳ ኖሮ እግዚአብሔር ሌላ ሰው ይፈልግ ነበር። እሷ ግን ተነሳች። እግዚአብሔር ለመንፈስሽ የሚያሰማሽ ድምጽ ወከሱ ድምጽ ጋር ተንቀሳቀሽ። ለመንፈስ የሚያሰማ ድምጽ ያ በቃ ታይመር ነው። ታይሙን ያሳያል። አሁን ጊዜው ደርሷል። አሁን ይህንን አድርግ። ኢየሱስ ጌታ ነው። ስለዚህ ተነሳች። ቦታ ቀየረች። ነፍሷ ቦታ ቀየረች። ከዲፕሬሽን ወደ መጠባበቅ፣ ከሐዘን ወደ እግዚአብሔር በቃ ወደ ተስፋ፣ ሰው ፊት ከማልቀስ ይልቅ አይኗን ወደ እግዚአብሔር ወደ ማድረግ ተቀየረ። ተነሳው በሉ እስኪ ተነስቻለሁ። ተነሱ እስቲ በኢየሱስ ስም ሁላችንም እንቆማለን። ኢየሱስ ክርስቶስ ጌታ ነው። በጠላት ፊት ነው እግዚአብሔርን የምትፈልገው። ጠላት እያለ ነው እግዚአብሔር የሚፈልገው። ጠላት እየሰማ ነው እግዚአብሔር የሚፈልገው። ጠላት እየሰማና እያየ ነው በእግዚአብሔር ፊት የምናለቅሰው። ኢየሱስ ጌታ ነው። ዛሬ እግዚአብሔር ነፍሳችሁን መንፈሳችሁን በመንፈሱ እግዚአብሔር ያንቀሳቅሳል። ጊዜው በቃ ብሎታል። ጠላትህን በየዓመቱ the same thing መደጋገም አበቃ። በየዓመቱ the same thing በቃ ለአንድ ፈተና ለአንድ ኦብስታክል በቃ the same አዲስ እንኳን ፈተና አይደለም። ለአንድ አይነት ፈተና ሁሉ ጊዜ መውደቅ። እስቲ አስቡት፣ ፈተና በፊታችሁ ቢቀርብ ለአንድ አይነት ጥያቄ በየዓመቱ መውደቅ ማለት ነው። ፈታኙ ምንድነው የሚለው? አሁንም አልገባም እንዴ? አሁንም አልተረዳም እንዴ? አሁንም በቃ አላጠናህም እንዴ? ሐና ግን አጠናችና የላይፏን አየችና ከዚህ ሰዓት ጀምሮ ነገሬን ልቅሶዬን በእግዚአብሔር ፊት ባረግ ይሻላል። መፍትሄ ከእግዚአብሔር ዘንድ ነው። ሁሉም ሰው ጉዳዩ ከእግዚአብሔር ጋር እንደሆነ ያውቃል። ማህፀኗን የዘጋ እግዚአብሔር ነው። እግዚአብሔርም ስለዘጋው ነው ጣውንታ መታበሳጫት። ነገር ግን ታዲያ አንተስ እያወክ ጉዳይህን ወደ እግዚአብሔር ማድረግ ይገባሃል። ዛሬ እግዚአብሔር በጠላቶች ፊት መልስን ይሰጣል። ዛሬ እግዚአብሔር በጠላቶች ፊት ራስህን በዘይት ይቀባል። ወደ አዲስ ዳይሜንሽን መሄድ መቀየር ይሆናል። ዛሬ መነሳት ይሆናል። shift ማድረግ ይሆናል። in Jesus name ሃሌሉያ አሜን። ሃሌሉያ አሜን። ሃሌሉያ አሜን። ከሳሙኤል የተነሳ አዲስ ነገር ተጀመረ በምድሪቱ ላይ። አዲስ ነገር ተጀመረ። ህዝቡ ዲፔንድ የሚያደርጉበት ሰው የእግዚአብሔር ሰው ተነሳ። እንግዲህ እግዚአብሔር አዲስና ታላቅ ነገር ለህይወት አስቦ አንተ ወደ ኋላ የምትለው ለምንድን ነው? አንቺ እግዚአብሔር ላንቺ ታላቅ ነገር አስቦ ወደ ኋላ መጎተት ካሁን በኋላ ለምንድን ነው? እግዚአብሔር ግን ተነሽ ይላል። እግዚአብሔር ግን ተነስ ይላል። አዲስ ነገር አለ። አዲስ በር ተከፍቷል። የጠበቅከው በር በፊትህ ተከፍቷል። የጠበቅሽው በር በፊትሽ ተከፍቷል። በሉ እስኪ ተከፈተ እኮ በሩ ተከፈተ። መሄድ ነው ከዚህ ሰዓት ጀምሮ። ታይዋለህ። ውስጥ ታድሶ ታገኘዋለህ። ውስጥሽ ታድሶ ታገኘዋለሽ። ማዘን መተከዝ እንኳን አትችይም። እግዚአብሔር መጀመሪያ አንቺን ነው የሚቀይር። አንዳንዴ እንኳን ጠላቶችሽን ከፊት ለፊትሽ አያነሳቸው። ሐና እኮ ወደ ቤቷ ስትሄድ ፍናና እዛው ነበረች። ግን በጠላቷ ፊት ለፊት ሳሙኤል ተወለደ። በጠላቷ ፊት ለፊት ብዙ ልጆችን ወለደች። እግዚአብሔር ባን ዝም ብሎ አይደለም ጠላቶችን ከህይወት የሚያነሳቸው። መጀመሪያ ያሳፍራቸዋል። ይባርክህና ያሳፍራቸዋል። ከዛ ወላ ነው። ኢየሱስ ጌታ ነው። እግዚአብሔር እንደዚህ ነው የሚሰራው። ስለዚህ እግዚአብሔርን እየተጠባበቅ አንተ ዛሬ የሚጠበቅብህ አንቺ የሚጠበቅብሽ መነሳት ነው። ተነስቻለሁ በል እስኪ። ተነስቻለሁ በይ እስኪ። መነሳት ነው ዛሬ።
ነፍስሽ ይነሳል፣ ነፍስ ይነሳል፣ መንፈስ ይነሳል። እግዚአብሔር ቃል ስለሆነ የሚነገረው የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ሕይወት ነው። ለሞተው ነገር ሕይወትን ይሰጣል። ሐና አላወቀችም እግዚአብሔር በትልቅ ዲቫይን ፕላን እንዳስገባት። ሐና አላወቀችም ልጇ ሳሙኤል የኤሊን ልጆች ቦታ ወስዶ ለአገሩ ለምድሪቱ ለእስራኤል ሕዝብ ታላቅን ቦታ እንደሚወስድ ጠበቀችው መሰላት እንጂ እግዚአብሔር ግን እሱ እየጠበቃት ነበር። በሐዘን በመተከዝ እሱ የጠላት ሲስተም ነው። ካሁን በኋላ በሐዘን በስሜታችን አይደለም እንመራው፣ በእግዚአብሔር ድምጽ። ስለዚህ ጠላት በአካባቢ ቢኖር ፈታኙ በአካባቢ ቢመጣ ልብ አትበል። I don't care ምትለው በዚህ ጊዜ ነው። ወደ አምላኬ ወደ እግዚአብሔር ቤት ከአምላኬ ጋር እገናኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር የሚናገረውን እያስተዋልን ነው። እግዚአብሔር የሚናገረውን ነገር እያስተዋልን ነው። እግዚአብሔር እኮ የሚናገረው በሕይወታችሁ ድግግሞሽ አበቃ ነው። በሕይወታችሁ ድግግሞሽ አበቃ። በየዓመቱ the same thing ነው። በቃ ከዚህ ሰዓት አይቀጥልም ነው የሚለው እግዚአብሔር። አዲስ ነገር ይጀምራል። አዲስ ነገር በአካባቢዎችሽ ያሉ ሰዎች እስኪያፍሩ ድረስ ነቀፌታሽን እግዚአብሔር ያስወግዳል። አዲስ ዜና ስላንቺ ይሰማል። አዲስ ነገር ይሆናል። እስቲ እግዚአብሔርን አመስግኑት። እግዚአብሔርን ስለ ቃሉ አመስግኑት። እግዚአብሔር በውስጣችሁ አዲስን ነገር ተክሏል። እግዚአብሔር በውስጣችሁ አዲስን ነገር አድርጓል። እንዴ እግዚአብሔር እንደዚህ ነው እንዴ? እግዚአብሔር እስካሁን ነው እንዴ የሚጠብቀው? ጠላቴ ኦብስታክል እየጣለ እስከዛሬ ቀን ድረስ ይሄንን አመታት ጊዜን በላ ብለን በበቀል መንፈስ ከዚህ ቀን ጀምሮ እንነሳለን። የበቀል መንፈስ እግዚአብሔር በውስጣችሁ ይተክላል። መነሳትና በፍጥነት መስራት ይሆናል። ጠላትን ማሳፈር ይሆናል። እንዴት አንድ ሰው በአንድ ቀን ሊለወጥ ይችላል? እንዴት አንድ ሰው በአንድ ቀን ከዲፕሬሽን መውጣት ይችላል? እግዚአብሔር ነው ይሄን የሚያደርግ። እኛ ብናውቀው ከእግዚአብሔር ጋር በመገናኘታችን ምን እንደሚሆን ብንረዳ ኖሮ ኤቭሪዴይ እግዚአብሔር እንፈልገው ነበር። ኤቭሪዴይ በቤቱ እንመጣ ነበር። ኤቭሪዴይ ከቃሉ ጋር እንጣበቅ ነበረ። ግን ጠላት መጥቶ ሐሳባችን ወደ ሌላ ወደ ሐዘናችን ይመልሰናል፣ ወደ ትካዜያችን ይመልሰናል፣ ወደ ድካማችን ይመልሰናል። እግዚአብሔር ግን ስለሱ አይደለም። I don't care ነው የሚለው እግዚአብሔር። አንቺ ከሱ ጋር መገናኘትሽ ብቻ ነው እግዚአብሔር የሚፈልገው። እሱ ጋር ስትገናኝ ትጠነክሪያለሽ። እሱ ጋር ስትገናኝ ትበረቻለሽ። ኃይሌና መድኃኒቴ ብርታቴ እግዚአብሔር ነው ያለው ዘማሪው ለዚህ ነው። አይቶት ነው፣ ተረቶት ነው። ስለዚህ ባልቻለችበት ሰዓት እግዚአብሔር ወደ ሐና መጣና አነሳሳት። ቦታዋን ቀየረው፣ አስተሳሰቧን ቀየረው። እስቲ የእምነት መንገድ ተራመዱና እስቲ ቦታ ቀይሩ፣ ወደ ሌላ ቦታ እስቲ ስቴፕ ውሰዱ። እንደሱ ነው እግዚአብሔር ያደረገው። ስቴፕ ውሰዱ እስኪ። God doesn't require so much። ከኛ ብዙ አይጠብቅም እግዚአብሔር። ወደሱ ብቻ አይናችን እንድናዘነብል ነው። ኢየሱስ ጌታ ነው። እግዚአብሔር ትልቅ ነው። እግዚአብሔር ክቡር ነው። ስለዚህ በእግዚአብሔር ደስ ይበላችሁ። እግዚአብሔር ዛሬ አዲስን ነገር ጀምሯል። በእግዚአብሔር ደስ ይበላችሁ። ድግግሞሽ አበቃ። እግዚአብሔር በውስጣችሁ ዛሬ አዲስ የተከለው ነገር አለ። በቃሉ ምክንያት እግዚአብሔር አዲስ ነገር በውስጣችሁ የተከለው ነገር አለ። አዲስ ፍሬ፣ አዲስ ዘር፣ ሕይወት ያለው እሱ ያለውን ነገር የሚያበቅል ኢየሱስ ጌታ ነው። አዲስ ነገር እግዚአብሔር ትልቅ ነው። ስለዚህ ጊዜው ደርሷል።
ጊዜው ስለደረሰ በጠላት ፕሬዘንስ ምክንያት ወደ ኋላ መሄድ የለም። ጠላት መኖሩ የግድ ነው። ነገር ግን ካሁን በኋላ ለሱ አትታለልም። ጠላት ለሚጥለው ኦብስታክል አትታለልም። እግዚአብሔር አዲስን ነገር አድርጓል በሕይወታችሁ። እግዚአብሔር አዲስን ነገር አድርጓል። እግዚአብሔር አዲስን ነገር አድርጓል። ሃሌሉያ! ጊዜና ሰዓት በእጁ ነው። ጊዜና ሰዓት በእጁ ነው። እግዚአብሔር ጊዜና ሰዓትን አሳምሮ ይሰራል። ጊዜው ደርሷል። ጊዜው ደርሷል። ጊዜው ሽፍት ይሆናል። በቃ ሽፍት የሚሆንበት ሰዓት ነው። አንቺ ራስሽ ሽፍት ስታደርጊ ነገር ሁሉ ይቀየራል። ኢየሱስ ጌታ ነው። 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 አዲስ ነገር እህቴ ሄደን አዲስ ነገር ሮካ ባራና ሃሺ አዲስ ነገር አዲስ ነገር አመስግኚው። እግዚአብሔር አመስግኚኝ ብቻ ነው የሚልሽ። ጥያቄ የለም ካሁን በኋላ፣ ነገር የለም ካሁን በኋላ። ማመስገን ነው፣ ማመስገን ነው። ሃሌሉያ! እግዚአብሔርን ብቻ ማመስገን ነው። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ሮካሼሌ ባህዳና ማሐሳት ራብራዲናስ ወንድሜን ነው እግዚአብሔር አዲስን ነገር በውስጥ ዛሬ ተከልኩ ይልሃል። እግዚአብሔር አዲስን ነገር እኔ ራሴ ነኝ ወይ እስክትል ድረስ እግዚአብሔር አዲስን ነገር በውስጥ ተክሏል። አዲስ ቪዥን፣ አዲስ አስተያየት፣ አዲስ ፐርስፔክቲቭ እግዚአብሔር በውስጥ ተክሏል። ዛሬ እግዚአብሔር በውስጥ አስቀምጧል። ፈጥኖ የሚያድግ ነገር ይለኛል እግዚአብሔር። ፈጥኖ የሚያድግ ነገር፣ ፈጥኖ የሚያድግ ነገር፣ ፈጥኖ የሚያድግ ነገር እግዚአብሔር አዲስ ነገር በውስጥ አድርጓል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር ደስ ይበል፣ በእግዚአብሔር ደስ ይበላችሁ። ኢየሱስ ክርስቶስ ጌታ ነው። አዲስ ነገር ሮካሼሌዲያ ሞሳንታና ማሃዲናስ የዮሴፍ ፈርዖን ያየው ህልም ነበርና አንዱ መጥፎ ተክል ሌላውን ሲውጥ እግዚአብሔር ደግሞ የሚያሳየኝ በውስጥ የተከለው ተክል ጠላት የዘራውን ተክል ሲውጥ ነው። ወደፊት ብትመጣና እግዚአብሔር ብጸልይ ደስ ይለኛል። ኢየሱስ ጌታ ነው። ፈርዖን ያየው ምንድን ነበር? ድርቀት፣ መጥፎ ነገር ሲመጣ ነበረ የተመለከተው። ለዚህ መልካሙ ነገር መጥፎ ነገር መልካሙ ሲውጠው ነበር ያየው። እግዚአብሔር ግን ዛሬ መልካሙ ነገር እግዚአብሔር የዘራው ነገር የጠላትን ዘር ሲውጠው እግዚአብሔር ያሳየኛል። መልካሙ ዘር እግዚአብሔር የተከለው እግዚአብሔር የሰጠ ነገር የጠላትን ዘር ይውጠዋል። ይህንን አደረኩ ይልሃል እግዚአብሔር። ይህንን አደረኩ ይልሃል እግዚአብሔር። እኔ አሰራሬ ትልቅ ነው ይልሃል፣ ድንቅ ነው ይልሃል እግዚአብሔር። ሆማሃዲ ኢሹፋ አታማሃሲ ኤላሙሆ አባሃዲ ኢሽፋና ሱፋ አዲ ኢሚሂሎ ሾላ አሊሂዲ ከማሃሳ ሮካ ሺሊዲያስ ጠንካራ የሆነ ነገር እግዚአብሔር በውስጥ ተከለ ዛሬ። ቾማ ሀዲሳ በጥቂት በእነዚህ በፊት ያሉት አመታት ውስጥ እግዚአብሔር አዲስን ነገር ያስጀምርሃል። አዲስን ነገር ያስጀምርሃል። አመታቶቼ እንደዚህ የተባረኩ ናቸው እንዴ እስክትል ድረስ አመት ሄደ፣ አመት መጣ፣ አንድ ነገር ተደጋገመ። እግዚአብሔር ግን ዛሬ መጣሁ ይልሃል። በፊት ያሉት አመታቶች የተባረኩ ናቸው። ስትሮጥ ስትሄድ አዳዲስን ነገር ስትጀምር እግዚአብሔር ያሳየኛል። አትቆለፍም ይልሃል እግዚአብሔር። አትያዝም ይልሃል። ጠላት መስሎት ነበረ። አሁን ግን በውስጥ የተከልኩት አዲስ ነገር ያሸንፋል ይላል እግዚአብሔር። ጠላትን ያሸንፋል፣ አንተንም ያሸንፋል። ሶ ባህዴናስ ያናግራል፣ ያሰብካል። ኮማ አዲያናማስ ኢየሱስ ጌታ ነው። አዲስ ነገር
ሾራ ሃማዲ ሶፋሃዲናስ ሎማሃዲ አሱላ ሃቲኬሻ ኤሎሂም ሮካሳ ትራባሃዲና ሱላራ ካዲናስ ጂሰስ ሃሌሉያ። ሮናናስ ጠላት ተዋረደ በሉ እስኪ ዛሬ ጠላት ተዋረደ፣ ጠላት ተዋረደ። ሾ ባህዳናማስ እግዚአብሔር ትልቅ ነው። እግዚአብሔር ምልክት ብቻ እግዚአብሔር ያድርግልሃል። ዘይት ብታቀብሉኝ ኢየሱስ ጌታ ነው። ሮማ ሃዳና ማሐሼክ ሌዲያ ራላካስ ይሄ እግዚአብሔር በውስጥ ያስቀመጠው ነገር ስሩ ስር ሲሰድ እግዚአብሔር ያሳየኛል። የማይነቃነቅ ነገር፣ የማይነቀል ነገር። ጠላት ሲበሳጭ እግዚአብሔር ያሳየኛል። ሲናደድ ለመንቀል ይሞክራል ግን አይችልም። ተክሉ ማን እንደሆነ ባወቀ፣ ዘሩ ማን እንደሆነ ባወቀ ዝም ብሎ ተክል መስሎት ነበረ። ነገር ግን በውስጥ ያለው ኢየሱስ ነው። ኢየሱስ ነው። ኢየሱስ ነው። ዘሩ በውስጥ አለ። አይነቃነቅም፣ አይሄድም። ጠላት ሊነቅለው አይችልም። ኦ ኢየሱስ ጌታ ነው። እግዚአብሔር የመረጣቸውን ሰዎች ጠላት ለምንድነው የሚቃወም? ማንነታቸውን በመሰወት ብቻ እያሳየ ለምንድነው የሚቃወም? ማን እንደመረጣቸው ግን ይረሳል። የእግዚአብሔር ናቸው። የእግዚአብሔር ናቸው። የእግዚአብሔር ናቸው። የእግዚአብሔር ናቸው። አይነቃነቁም። ኢየሱስ ጌታ ነው። ስለዚህ ሲሞክር አልቻለም። ተናዶ ሲጥለው ያሳየኛል። በቃኝ ይላል። በቃኝ ይላል። ፈታኝም እኮ ኢየሱስን ለተወው ይላል አይደል? ጊዜው በቃ ሞከረ 3 ጊዜ ፈተነውና በቃ አለ። ኮማሃዳን አማሽ እግዚአብሔርም ይልሃል አትነቃነቅም። ውስጥ ያለው ነገር አይነቃነቅም። ይልቁንስ ያድጋል፣ ለብዙዎች ይሆናል። ለብዙዎች መጠለያ አደርጋለሁ ይልሃል። በውስጥ ያለው ነገር ለብዙዎች መጠለያ ይሆናል። እግዚአብሔርን አመስግኑት። እግዚአብሔርን አክብሩት። እግዚአብሔርን አመስግኑት። ሃሌሉያ። አንዳንድ ጊዜ ግራ እንጋባለን። እግዚአብሔር ግን ሰው ሲጠራ በስነ ስርዓት ነው። እግዚአብሔር ግን ሰውን ሲናገር ሲጠራ በስነ ስርዓት ነው። ስለዚህ ከ10 ዓመት ከ5 ዓመት በፊት የተነገረ ላችሁ ቃል እግዚአብሔር የተናገረችው ቃል ካለ አክብሩት። ያንን ቃል አክብሩት። ያንን ቃል የከበረ ቃል ነው። ሎማ ሀዲሽ ኢላፋና አሱባ ሀዲኬሳ ሮካቲሽ ኢለሜኮና አሲላ ማሃዱና ሮካሽ ኢለሚሁባ አቲካ ሱላ ፍራካዲናስ ሮካ ባህዲና ሱላ ራካዲናስ ሮካሺሌ ከሱላ ማሃዲናስ ሮካሺሌ ኮሳንትራባዲናስ ፍናናማ በቤት እንኳን ብትቀር አንተ ግን ተለውጠ ትገኛለህ። ሮካሺ ክራቦካ ሲትራ ብራዲናስ አዲስ ነገር እግዚአብሔር አድርጓል። አዲስ ነገር እግዚአብሔር አድርጓል። ሮካ አመስግኑት። ዛሬ ነፍሳችሁን በእግዚአብሔር ፊት አፍስሱ እስኪ። በእግዚአብሔር ፊት ነው ነፍስ መፍሰስ ያለብን፣ በሌላ ለሰው አይደለም። እግዚአብሔር ነው ሰምቶ የሚረዳ። እግዚአብሔር ነው ሰምቶ አክሽን የሚወስድ። ለሰውማ ስንት ጊዜ አወራ ነው፣ ሰው ግን አልደረሰም። ሰው አይገባውም። ግን በሙሉ ጆሮ የሚሰማን አምላክ፣ ስጋሽንም ነፍስሽንም መንፈስሽንም የሚረዳ አምላክ፣ ለሱ ነፍስሽን ስታፈሺ እግዚአብሔር አዲስን ነገር ይጀምራል። ሆሊራ ማሐሸክ ሌዲያራና ካሶክላራ ባህዳናማስ ግሮ ማሐሸክ ሌዲያስ ጉልበቴ ይታደሳል ይልሃል እግዚአብሔር። አዲስ ነገር በየቦታው ስጥሮት እግዚአብሔር ያሳየኛል። ቁም ነገር እየሰራ በሮችን ለሰዎች ስትከፍት እግዚአብሔር በእጆች ብዙ ቁልፎች አሉ ይልሃል። ቁልፎች አሉ።
ለብዙ ሰዎች የምትከፍት የተቆለፈባቸውን በር ስትከፍት ሃሌሉያ። እነዚህ ቁልፎች እስካልተጠቀምክባቸው ድረስ ብዙ ሰዎች አሉ የሚጠብቁ። አንተ እየሄድክ ትከፍታለህ 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 ትከፍታለህ። ትልቅ ከተማ ነው እግዚአብሔር የሚያሳየኝ ስትሄድ። ሮካ ሼክላዳ መሆሳ ክራብራዲናስ እነዚህ ቁልፎች እስካሁን ድረስ በእጆች አሉ ይላል እግዚአብሔር። ሮካ ሼክራ ባህዳና ማስ ኢየሱስ ጌታ ነው። 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 ዛሬ አዲስን ካባ ለበስኩ ይላል እግዚአብሔር። ሮካ ሺሌዲያ ሮካ ሳትራ ማሃንዲናስ አዲስን ካባ ለበስኩ ይላል እግዚአብሔር። ኢየሱስ ጌታ ነው። ኮራ ባህዴን የሜሹክ ራብራዲናስ ሶክላራ ባህዲናስ in Jesus name በእግዚአብሔር ደስ ይበልህ። በእግዚአብሔር ደስ ይበልህ። በእግዚአብሔር ደስ ይበልህ። ኢየሱስ ጌታ ነው። ኮራ ባህዳና ማሐሼክ ሌዲያ ራላካሶት ራብራዲናስ ኢየሱስ ጌታ ነው። በእነዚህ እጆች ብዙ በሮች ይከፈታሉ። በመንፈሳዊ በኩል ብቻ አይደለም። ብዙ የቢዝነስ በሮች ለሰዎች ሲከፈቱ ስትከፍትላቸው ኢየሱስ ጌታ ነው። ኮራ ማታናሽ ኦላ ሼክሌዲያስ ኃይልን የሚያለብስ እግዚአብሔር መንፈስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ኃይልን አንተ ታስታጥቃለህ። ኃይልን አንተ ታለብሳለህ። አዲስን ነገር ታደርጋለህ። ወማኺሞሽ ኤፋሃዳ ሶካ ባህዲናስ በጠላቴ ፊት ለፊት ራሴን በዘይት ቀባ። ጠላት እያፈረ ነው የሚሄድ ካምባል አይቶ ነው የሚያይ። አይቶ ነው የሚያይ። አይቶ ነው እያየ ነው ሲባርክ አይቶ ነው የሚሄደው። መባረክህን የተዘጉ በሮች ሳይከፈቱ አይቶ በረከቱ ሳያይ አይሄድም። እያመመው እየተቆጣ ይሄዳል። ኮራ ባህዳና ማሽ ኬራ ሃዳና ማሽ ሼክሌዲያስ ኮናሽ ክብር ሁሉ ላንተ ይሁን። እስካሁን ድረስ በጆሮዬ ሰምቼ ነበረ፣ ዛሬ ግን አይኖቼ አዩ። ስራህን አይኖቼ አዩ ብለህ ስትናገር እግዚአብሔር ያሳየኛል። ይሄ ነገር ሆነ። ተባረክ። ግሎሪ ኮማ ሃዳናስ ሲክብርና ለታለ እግዚአብሔር ክብር ሮማ ሃሼክ ለዳራላካስ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። እግዚአብሔርን አመስግኑት እስኪ። እግዚአብሔርን አክብሩት እስኪ። አንድ ቃል ብቻ ይናገረኝ። አንድ ቃል ብቻ ይናገረኝ። እሱ ብቻ ይንካኝ የምንለው በዚህ ጉዳይ ነው። እሱ ብቻ ይናገረን። እሱ ብቻ ይንካን፣ ህይወታችንን ይለውጣል። ግሎሪ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የዘላለም አባት አመሰግንሃለሁ። አንተ ትልቅ ነህ፣ አከብርሃለሁ። አንተ ትልቅ ነህ። ዛሬ ጠላቶቻችን ስላፈሩ አመሰግንሃለሁ። ጠላቶቻችን ስንል እኮ በክፉ ለኛ የሚመኙ ናቸው። ከህይወት ምንጩ ከኢየሱስ ሊለዩን የሚፈልጉ ናቸው። በየጊዜው መልካምን ነገር ስናደርግ ሁሉ ጊዜ ብሎክ የሚያደርጉ ጠላቶቻችን እኮ በጣም ክፋተኞች ናቸው። ታውቃላችሁ? ከህይወት ሶርሱ ከኢየሱስ ጋር ስንገናኝ ህይወታችን ለራሳችን ያለን አመለካከት እንደሚለወጥ ያውቃሉ። ሁሉ ጊዜ ብሎክ ያደርጋሉ በትንሽ ምክንያት። በእውኑ እያሉ ይቀርባሉ ወደኛ። እግዚአብሔር ግን ከኛ ጋር ነው። እግዚአብሔር ይመለከትና ይስቅባቸዋል። ይስቅባቸዋል። ሁሉ ጊዜ መቼም እግዚአብሔር ለኛ ነው። በእኛ ሳይድ ነው እግዚአብሔር። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር ደስ ይበላችሁ። በእግዚአብሔር ደስ ይበላችሁ።
He's on your side. He will always be on your side. He will never change. Hallelujah. ኢየሱስ ጌታ ነው። He will always be on your side. የተናገረውን እስኪፈጽም ድረስ ይተጋል ኢየሱስ። ግን ዛሬ እግዚአብሔር ሊያረጋግጥልሽ ይፈልጋል። ያንቺ ጉዳይ ብዙዎችን የሚነካ ነው። ያንተ ጉዳይ ብዙዎችን የሚነካ ነው። Please see the big picture. እግዚአብሔር ስትመጣ ትልቁን ፒክቸር እግዚአብሔር ያሳያል። አንተ እዚህ ስትገባ አንተ ስትታዘዘኝ የነዚህ ሰዎች ስራት ይፈታል ይልሃል። አንተ በትክክለኛ ሰይድ አንቺ ወደዚህ ስትመጪ የምልሽን ስታደርግ ይሄ ነገር ይስተካከላል ይላል። ሐና በትክክለኛው ቦታ ስትመጣ ለእስራኤል ሕዝብ በረከት ሆነች። ከዛ በፊት እግዚአብሔር እንኳን ለኤሊ የፍርድ መልእክትን አላቀረበም። እሷ በቦታዋ መገኘት ነበረባት። ከአምላኳ ጋር መነጋገር ነበረባት። ሳሙኤል መወለድ ነበረበት። ከዛ ለውጥ መጣ በአገሩ። ስለዚህ አንቺ ወደ እግዚአብሔር ፊት ስትቀርቢ ምን ያህል ለውጥ እንደሚመጣ እግዚአብሔር ዛሬ ሊያረጋግጥልሽ ይፈልጋል። ኢየሱስ ጌታ ነው። ስለዚህ የጠላት ፕሬዘንስ የእግዚአብሔርን በረከት አይከለክልም። ጠላት እያለ ነው እግዚአብሔር የሚባርክ። የጠላት መገኘት፣ የጠላት ንግግር፣ የጠላት ኦብስታክል እሱ እያለ ነው። ስትባረክ ነው የሚሄደው። እሱ ይበሳጭና የላከው ኦብስታክል ሳይሳካ ለመሳካቱን ሲያይ ይሄዳል። ስለዚህ አሰራሩ ግሩም ነው እንላለን። አሰራሩ ግሩም ነው እንላለን። አሰራሩ ግሩም ነው እንላለን። እስከዛሬ ቀን ድረስ በምሬት ነበርን። ዛሬ ግን ተነስተናል። ነፍሳችን ተነስታለች። መንፈሳችን ተነስቷል። እግዚአብሔር ያለንን ነገር ለመሆን እግዚአብሔር ፊቱን ለመፈለግ ለውጥ ለማምጣት ተነስተናል። ለውጥ ለማምጣት ተነስተናል። እያንዳንዱን ኦብስታክል እየዘለልን እንሄዳለን። ለጠላት ከም በኋላ አንገዛም። በዲፕሬሽን አንውልም። በሐዘንና በትካዜ አንውልም። ወደ ላይ ተነስተናል። 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 ተነስቻለሁ በሉ። ተነስቻለሁ በሉ። ነገ መነሳት ነው። ከነገ ወዲያ መነሳት ነው። ኤቭሪ ዴይ ከእግዚአብሔር የተነሳ መነሳት ነው። መነሳት ነው። መውደቅ የለም፣ መቀመጥ የለም፣ መተከዝ የለም። ጠላት መኖሩ የግድ ነው። ጠላት መኖሩ የግድ ነው። ጠላት እያለ ግን የእግዚአብሔርን በረከት እናገኛለን። ጠላት እያየ ግን እያለ እየሰማ እየተመለከተ እግዚአብሔርን በረከት እንወርሳለን። ኢየሱስ ጌታ ነው። 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 ስለዚህ እግዚአብሔር ወደ ቤትሽ መጥቷል ሊባርክሽ። እግዚአብሔር ወደ ቤት መጥቷል ሊባርክ። ጠላት እያየ ሃሌሉያ ጆሮ እየሰማ ስንል ይሄ ነው። እኛ ምን ጠብቀው ጠላት እስኪሄድ ነው። እግዚአብሔር ደግሞ የሚጠብቀው አንቺ በትክክለኛው ስፍራ እስክትገኝ ድረስ ነው። ስለዚህ እግዚአብሔር ሆይ አለው በዩ እስኪ አሁን ጊዜው አሁን ነው። በእግዚአብሔር ቤት ነን ያለ ነው። በትካዜ ጊዜሽን አትጨርሺ። እግዚአብሔር አለ በዚህ ሰዓት። እግዚአብሔር አለው። ይሄው ሐዘኔንም ትካዜንም ነገሬን በፊት አፈሳለሁ። ዛሬ ግን ለውጥ ፈልጋለሁ። ዛሬ በሉት እስኪ እግዚአብሔር ቃልን ያከብራል። ዛሬ ጌታ ለውጥ ፈልጋለሁ። ስለ ራሴ ያለኝ አስተሳሰብ ለውጥ ፈልጋለሁ። ራሴን እግዚአብሔር ባንተ ፐርስፔክቲቭ ማየት ፈልጋለሁ። ለውጥ ፈልጋለሁ። ለውጥ ዛሬ እግዚአብሔር ሆይ እግዚአብሔር መንፈስ ቅዱስ ሁሉም ታደርግ ዘንድ ቻይነ ሐሳብህም አልተከለከለም። ሃሌሉያ ድንቅ አድራጊ ነህ። አመሰግናለሁ። ስለዚህ በረከቱ ሲመጣ በቤታችሁ ልብ በሉ። ጠላት መውጫው ደርሷል። ነገር ግን እግዚአብሔር ሳይባርካችሁ አይለቃችሁም። ሳይባርካችሁ ደግሞ ጠላታችሁን አይለቅም። ኢየሱስ ጌታ ነው። ልዑል እግዚአብሔር እናመሰግንሃለን፣ እናከብርሃለን።
አንተ ትልቅ ነህ፣ አንተ ክቡር ነህ፣ አንተ ትልቅ ነህ። እናመሰግንሃለን። እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም። ሮካሼክ ላራ ባህዳስ እግዚአብሔር ቃል መዝሙር 27ን ይሰጠኛል እህቴ ሰናይት። እግዚአብሔር ኃይሌ ብርሃኔ መድኃኒቴ ነው የሚለው ቃል ላንቺ ነው። እግዚአብሔር አሁንም ደጋግሞ የሚናገርሽ መለኮታዊ ኃይልን እግዚአብሔር በውስጥሽ ያስቀምጣል። ኃይል መዝሙር 27 ኢየሱስ ጌታ ነው። መንፈስሽን እግዚአብሔር በኃይሉ ይሞላዋል፣ ያንቀሳቅስሻል። ሃሌሉያ። ቅዱስ እግዚአብሔር እናመሰግንሃለን። ክብር ሁሉ ላንተ ሰጣለሁ። ስለተናገርከን ተመስገን። ዛሬ ተስፋን ማያዝ ስለሆነ ተስፋን መጨበጥ ስለሆነ አመሰግንሃለሁ። ከዲፕሬሽን ከትካዜ ከለቅሶ አንተ እግዚአብሔር ሆይ ስላሻገርከን አመሰግንሃለሁ። ነፍሳችንን እግዚአብሔር ሆይ ስላጠነከርክ አመሰግንሃለሁ። አንተ እግዚአብሔር ስለተገናኘህን ተመስገን። ቃልህን ስለላክ ተመስገን። ይሄም ቃል እግዚአብሔር ሆይ ለብዙዎች እግዚአብሔር ሆይ በመልካሙ መሬት ወርቆ ለብዙዎች እግዚአብሔር ሆይ ይሁን። ክብር ሁሉ ላንተ ይሁን። አሜን።